እውነቱን ተናግሮ ለቤተሰብ ማሳወቅ የፈራው ዴቭ አደይን እንደሚያገባትና እንደሚወዳት ለወይዘሮ እታለም እውነቱን ፍርጥ አድርጎ ነገራት። ወይዘሮ እታለም በጣም ደስ አላት። እንደዚህ ነው ልጅ ማለት፣ ዛሬ አኮራሃኝ። አደይ ብዙ ወንዶች ሊያገቧት የሚፈልጓት ሴት ናት። ታዲያ አንተ የአደይን ልብ እንዴት አገኘኸው ብላ ለዴቭ ስትነግረው እግዚአብሔር ፈቅዶልን ነው ብሎ ሲመልስላት፣ አይ በጣም መልካም፣ ደስ ብሎኛል። ሁለታችሁ ተፋቅራችሁ ተዋዳችሁ ከሆነ በጣም ደስ ይለኛል። አደይ መልካምና ጥሩ ሴት ናት ብላ እና ለእናትህስ አሳወቀ ተናገርኩኝ አለችው። እሱን አንቺ ትነግሪያታለሽ ብዬ ነው መጀመሪያ ላንቺ ላሳውቀ ብዬ ነው ብሎ ሲነግራት፣ ታዲያ አደይ የታለች ብላ ለዴቭ ስትመልስለት እሊሊ ጋር እንደሆነች እሱም ነግሯታል። በቃ ድልል አድርጋ እንደምትድረው ደግሞ ለቤተሰብም እሷ መናገር እንዳለባት ለዴቭ መልሳለታል። በጣም ደስ ብሎታል። እማዬ በሁለቱ መጋባት እንዴት ደስ ብሎሽ ልትፈቅጅላቸው ትችያለሽ? አደይ እኮ አንድ ተራ የቤት ሰራተኛ ናት፣ የእሱ ሚስት ልትሆን አትገባም ማለች። እንዴት እንደዛ ትያለሽ? ተምን ተለይታ ነው? ለሰራተኛ እንዲህ አይነት ክብር አይኖርሽ ብዬ ስንት ጊዜ ልምከርሽ ብላ እሷም የገዛ ልጇን በጥፊ አጮለቻት። እስከ ዛሬ ምንም ስትናገሪ ታግሼ ዝም ብዬሻለሁ። ከእንግዲህ በኋላ ግን ስለ አደይ አንድ ነገር ብትናገሪ ሲጣርጌ ነው የምገልሽ ብሎ ያችን ተንኮለኛዋን አንቋታል። ዴቭ ሩታ እየሳቀች ነበረ። ምን ያስቅሻል? እኔና ዴቭ ወይንም እኔ ዴቭን እንደምወደው እያወቅሽ በሁለቱ መቀራረብ እንዴት ደስተኛ ልትሆኒ ትችያለሽ? አለቻት ሩታ ልፊ ብሎሽ ነው እንጂ ሁለቱ እንደሚዋደዱ እያወቅሽ በመካከላቸው መግባት የምታስቢው አንቺ ብቻ ነሽ። እነሱ ግን ሊለያዩ የማይችሉ ናቸው። እርምሽን እንድታውጪ ልንገርሽ አለቻት። በዛ ተንኮለኛዋ ሊሊ ቤት ሄዳ አደይ ከዚህ ውጪ ሊሊን ብቻዋን ታያት፣ ደግሞ በኤላ ቤት እንደዚህ የምትሆኒው ለምንድን ነው አለቻት። ተንኮል ለማሰብ በሊሊ ላይ ስላሰበች ነው። አደይ ደግሞ እኔ ከዚህ ከተነሳሁና ከሄዱ ሊሊን አንድ ነገር ልታደርጊያት ነው ብላ ከበዛ ተንኮለኛዋ ጋር ጸብ ፈጥራለች። ሊሊ አይበቃሽም ወይ? በፊት እሺ ኤላ እንዳለ በጣም ረብሸሻል፣ አሁን ደግሞ እሱ ሄዶልሻል። ምን ፈልገሽ ወደዚህ ቤት መጣሽ? አለቻት። አንቺን ፈልጌ ስትል ለሊሊ መልሳላታል። ዴቭ ለአደይ ደወለና አደይ አዝናለሁ፣ ወይዘሮ እታለም አልፈቀደችም የኔና ያንቺ አብሮ መኖርን። ምን ይደረጋል እንግዲህ አልፈቀደም ፈጣሪ በቃ ብሎ ለአደይ ሲነግራት አደይ ልቧ በጣም አዘነ። እንዴት እንደዚህ ሊሆን ቻለ ዴቭ አለች። እሱም ዝም አላት። እሱ ግን አበባውን ይዞ በሩ ጋር ነው። ባቡሬ መጣ። ምንድነው ጓደኛዬ በእጅህ ያዝከው አለው። እስኪ ከያዝከው ለኔዋም አንድ አበባ ስጠኝ ብሎ ዴቭ ከያዘው አንድ አበባ ወስዶ ለሊሊ ሰጥቷታል። በር ላይ እንደቆምኩኝ ለአደይ ንገርልኝ አለው። ባለቤትሽ ውጭ ላይ እየጠበቀሽ ነው ብሎ ለአደይ ሲነግራት አደይም በደስታ ተነስታ እየሮጠች ወደ ዴቭ ጋር ሄዳ በሩን ከፍታ ስታየው ለእሷ በእጁ አበባ ይዞ እንኳን ደስ ያለሽ አደይ ብሎ አደይ ንቅፍ አድርጎ ያንን አበባ ሰጥቷታል። ሊሊና ባቡሬ ፎቅ ላይ ሆነው እያዩቸው ደስ አይሉም እንዴ? ያት እስኪ ጓደኛዬ እንዴት ደስ እንዳላት አለችው ለባቡሬ። እኛ የምንከተላቸው እንዲያለ ባቡሬ፣ አራንተ አንረብሻቸው፣ ጥሩ ጊዜያቸውን ያሳልፉባቸው ስትል ለባቡሬ ነገረችው። ስለዚህች አበባ አንድ አበባ ዴቭ ያንን ሁሉ አበባ ለአደይ ሲያበረክትላት አንተም ይችን አበባ ለኔ ሰጠሁ ብለህ ደግሞ አመጣጧና እንዴት ለኔ ልትሰጠኝ እንደቻለ ስለዚች አበባ እንድታብራራልኝ እፈልጋለሁ ብላ ለባቡሬ ነገረችው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፍ ይባል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻው እንድትከታተሉት። ሰራተኛዋ አደይ ክፍል 144። ዴቭና አደይ እየተፋቀሩ ለወይዘሮ እታለም እውነቱን ለመናገር በጣም ፈርተው ነበረ። ግን ያቺ እቤት ያለችው መልካማ ሩታ ስለ ሁለቱ ለወይዘሮ እታለምም ለመናገር
ብትሞክርም ያቺ ፍቅር ተንኮለኛዋ አጠገቧ ነበረችና ዴቭን ታፈቅራታለህ ሆይ ስትለው ወይዘሮ እታለም አስደንግጦት ነበር። እሱም አዎ ከአየኋት ቀን ጀምሬ አደይን አፈቅራታለሁ፣ ሚስቴ ላደርጋት ወስኛለሁ እታለም ብሎ አሳወቃት። አደይም ይህንን ነገር ወይዘሮ እታለም እንደ ልጃቸው ስለሚያውኝ በአክብሮት ደግሞ ይህንን ነገር ላይቀበሉ ይችላሉ በማለት እልል ቤት ትሄዳለች ብሎ እሷ ሲነግራት በደስታ እንደተቀበለችውና እሷም እንደምትድር ለቤተሰብም እሷ ማሳወቅ እንዳለባት ደግሞ ዴቭ ነግሯታል። ወደ ገጠር ሄዶ የአደይን እናት ማሳመንና ማሳወቅ አባቷም የሰርጓ ቀን ደግሞ ድልል አድርጎ ደግሶ በክብር እንደሚያገባትና ያን ጊዜ ደግሞ የአደይ አባት የሰርጉ ቀን ከጎናቸው እንዲሆኑ ዴቭ ለወይዘሮ እታለም ሲናገር እዛ አገር መሄድ እንደሌለበት ወይዘሮ እታለም ነገረች። ምንም ችግር የለም እሱም ደግሞ ከኪንጎ ጋር እሄዳለሁ ብሎ ሲነግራት በዛ ግን ደስተኛ አልሆነችም። ኃይለኛ እንደሆነ የአደይ አባት ነግሯለች። ምንም አያመጡም፣ ምንም አያደርጉም። በአካባቢው የታወቁ ሽማግሌዎችን መላክ እንዳለበት ዴቭ ሲናገር ወይዘሮ እታለም በጣም ደስ ብሏታል። ለአደይ አበባውን ከሰጣት በኋላ ወደ ገጠር መሄድ እንዳለባትም ለሷ ሲነግራት ከባድ ነው፣ እዛ ቦታ መሄድ የለብህም፣ ከሄድህ ደግሞ አብሬ ነው የምሄደው አለችው። አደይ አረ አንቺ እንኳን መሄድ የለብሽም፣ እኔና ደመቀ ሄደን ሁሉንም ነገር እንጨርሳለን የኔ ውድ ሚስት ብሎ አደይ እንዳትከተለው ለአደይ ነግሯታል። ፍቅር ተንኮለኛ እናቴ እንዴት በሁለቱ ፍቅር መካከልና ሊጋቡ መሆኑን ትፈቅድላቸዋለች? በደስታ ለምን ተቀበለች? እናቴ አይደለችም፣ ከዚህ ቤት መውጣት አለብኝ አለች። እንግዲህ ለማይሳካ ነገር ልፊ እያላት ልጅ የሁለቱም መፋቀር እያወቀች እነሱ መካከል ጣልቃ የምትገባው አሸናፊ በሮማን ፍቅር እሱም እየተሰቃየ እውነቱን ፍርጥ አድርጎት ለመናገር ፈርቷል። ሩታዬ ልቤን አንጠልጥለሽው ወዴት ትሄጂ? ለሮማን ልንገራት ወይንስ ምን ላድርግ ብሎ ለሩታ ነግሯታል። ለሮማኔ እንዳይነግራት እንዲሁም ደግሞ ቀጥታ ሳይሆን እሱ እየፈራም ነው። እሱ ይጠራታል፣ አጠገቡ ትሄድና ትመለሳለች። የሁለቱም መፍራት አለ ግን እውነቱን ፍርጥ አድርጎ ለመናገር አሹ ፈርቷል። ያ ደግሞ ለሮማኔ እንዲናገርና ከፍርሃቱ ደግሞ እንዲለቀው እሷ እነግሯለች። ዴቭም በደስታ ያችን አበባውን ይዞ ወደ እሷ እየሄደ ደመቀ አይቶት ነበር። ምንድነው ጓደኛዬ ስለው ዛሬ ደስ ብሎኛል፣ እታለም የኔና የአደይን ፍቅር ተቀበለች ብሎ ለደመቀ ሲነግረው እሱም በጣም ደስ ብሎት ተከትሎት እንደሚሄድምና ቤተሰብ ጋር ተከትሎት ሄዶ አብረው እንደሚጨርሱም ከጎኑ እንደሚሆን ነግሮታል። ቤዛ ተንኮለኛ ተንኮል አያልቅብሽ ከኪንጎ ጋር ተገናኘች። ቅምጥል ድንገት ደረሰች። ምን እያደረግሽ ነው? ከባሌ ጋር ከባሌ አጠገብ እንዳላይሽ አለቻት። ደግሞ ማን ነው ባለች? ይህ እንኳን ለእኔ ለአንቺም አይበቃም ስትላት ቅምጥል ሴት አደርጋ አነቀቻት። የቅምጥል ባል ኪንጎ ታግቶ ስለነበረ እሱ ሲለቀቅ ደግሞ የቤዛ ወንድም እሱም በተራው ተይዞ ነበር። የቤዛ ወንድም ቅምጥልን መጨረሻ ገታት። ቅምጥል ማን ይደርሰላት ይሆን? ኪንጎ በሁለቱ መፋቀር በጣም ደስ ብሎት ወደ ቤት መጣ። አሹ በጣም ደስ ብሎታል። በአደይና በዴቭ ወይዘሮ እታለም ስለፈቀደች ለሩታም ለሮማንም በሁለቱ እንደተናገረ እሷን ደስ እንዳላት ደግሞ ወይዘሮ እታለም እንዳስደሰታትም እውነቱን እሱም ሲሰማ በጣም ደስ ብሎኛል፣ እንኳን ደስ ያላችሁ ብሎ ዴቭን አሸናፊ ነግሮታል። ሮማንም እንደዛው ደስ ብሏታል። ሮማን ቤት እየጠረገች ሩታ ነቪዲዮ እንስራ ብላ ደግሞ ወደ ውጭ ዛት ልትወጣ ስትል ወይዘሮ እታለም ስራ እየሰራች ነው። በስራ ሰዓት ባትረብሻት መልካም ነው ብላ ለዛች ልጅ ነግራታለች። ለሩታይ ክላስ እየተብሰለሰለች ያለችው እንዴት እኔን ጥሎ አደይን ያገባል የምትለው ፍቅር ተንኮለኛ ሮማን ሰራተኛዋ ገብታ ጠርተሻኛል፣ የምትፈልጊው ነገር ካለ ልረዳሽ እፈልጋለሁ ስትላት
ምንም አልፈለኩም፣ ውሃ አምጪልኝ ብላ ውሃ እንድትሰጣት አድርጋለች። ከቤት መውጣትም አስደስቷታል። ምን እንዳሰበች ባይታወቅም ኪንጎ አባባ ከሞተ ወዲህ ፍቅርሽ ቀንሷል አላት ለቅምጥል። እንዴ ምንድን ነው የምትለኝ አለችው። ስለ ትዳር ማውራትን እኮ ትተሽዋል አላት። እንዴ ስለ ትዳር ማውራት እያለብህ እኮ ወንድ ልጅ ነው እኔ አይደለሁም ብላ እሱ እንዲያወራ ደግሞ እሷ ምንም ቅርን እንዳላላት ለኪንጎ ነግረዋል። ቻው ተባብለው እንደተሰናበቱ የቤዛ ወንድም መንገድ ላይ ጠብቆ ያችን ቅምጥልን ይዟታል። አሸናፊ ከሩታዬ ጋር ለመቀጠል አስቧል። የዴቭና የአደይ ፍቅር እንደተሳካላቸው ወይዘሮ ታለምን እንዳስደሰታት ደግሞ የሁለቱ ይሳካላቸው። ገጠር የብርሃኔ ፍቅረኛ አበበ ሁለቱ እንደተፋቀሩ አለልኝና ጫንዬም እነሱን ለማለያየትና የአደይ አባት ንብረት ሊካፈለኝ ነው ከሌላ ሀገር ከውጭ ወይም ከአሜሪካን እየመጣው ወደ መጣበት ሸኙት፣ በሰላም ከዛ ቦታ አልሄድም ካለ እስከ መጨረሻው አሰናብቱት ብሎ የአደይ አባት ላለልኝና ለጫንዬ ተናግሯል። አለልኝ አበበ የመጣው እኔ ንብረቱን ሊካፈል መስሎኝ ነበረ፣ ለካ የከንፈር ወዳጁን ፍለጋ ነው የመጣው ሲል ለጫንዬ አለልኝ ነገረው። ብርሃን አበበ ብርሃን እንዲሁም ሄለን ተቀምጠው ሄለን ለብርሃን አለልኝና ጫንዬ እንደሚፈልጉት እታውቃለች። አበበ ጠፋብኝ፣ ምን አድርገውብኝ ይሆን ብላ ለብርሃን ስትነግራት የሚቀመጥበትን ቦታ ስለምታውቂበት ቦታ ቀይሮ ሊሆን ይችላል፣ ምንም አይሆንም አይዞሽ ብላ አጽናንታታለች። እና አለልኝም አላርፍም ብለዋል አበበ የሚባልን ሰው። ጫንዬ ባደረገው ነገርና አርፈህ በሰላም የጓደኛ ልጅ ስለሆነ ሌላ ነገር ሳይፈጠር ከዚህ ከቀየው ብትሄድ መልካም ነበር ሲለው አንተ ከኔ ጎን ሆነ ለመከራከር በመከራከርህ እንዴት እንደዚህ ትለኛለህ? አዝንብሃለሁ ብሎት ማረኝ ይቅር በለኝ ጓደኛዬ ብሎ የአበበን አባት አንስቶ ይቅርታ አድርጓል ማለት ነው። አደይና ዴቭ በዛሬው ክፍል ላይ ወይዘሮ ታለም ስለፈቀደችላቸው ሰርጉን ወይንም ሙሽርነታቸውን እንግዲህ ድልል ባለ ሰርግ እንደሚያገባት ዘላለም ሚስቴ ላድርጋት እፈልጋለሁ ብሎ ዴቭ ስንት ፈተና ያየባትን ልጅ የግሉ አድርጓል ማለት ነው። ቀጣይ በሌላ ፎን እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።